በጣም አመሰግናለሁ እንዲህ ጊዜ ሰጣ ስላወራህን። ያው የሁላችንም ዱዓ ነው። አላህ ሂዳያው ለሁላችንም ይስጠን። ለአንተ ብቻ ሳይሆን ለሁላችንም ሂዳያውን አላህ ይስጠን። ያኔ ሂዳያ ማለት ቀጥተኛ መንገድ አላህ ይምራን። እሱ ከመራው ውጪ እኔ መርቶኛል እኔ መርቶኛል። ከዚህ በላይ እኮ ለሁላችንም ትክክለኛው መንገድ አላህ ይስጠን። በቃ ለሁላችንም ጋራ ይስጠን። ያሬ እኔ ሰጥቶኛል። እኔ ከዚህ በላይ መልአክ አልሆነኝ። እኔ ትክክለኛ ሰው ነኝ። ምንም ነገር የለም። በቃ ያው በጣም እንወዳለን፣ በጣም እናከብራለን። ክበርልን ረቢ። አላህ እንደው ክፉ እንዳይነካ አንተንም ወንድሞቻችንም ንጽጽር ላይ የሚሰሩት ነው ወንድሞቻችንም። እኔ ልጅ ወልጃለሁ፣ ኢምራን እንዲመስልልኝ ነው የምፈልግ። ሁላችሁም ዱዓችሁ ሀይለይ፣ ለእነሱም ዱዓ አድርጉላቸው። የዛሬ ዙልሂጃ 2 ብሏል ማለት ነገ ማክሰኞ 2 ነው። በዚህ ቀናት የሚደረጉ ዱዓ ደግሞ አላህ ሱብሓነሁ ወተዓላ ዘንድ ተቀባይ ናቸው። ለወንድሞቻችን ዱዓ ማድረግ አለብን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወገናችን ባቢ፣ ደህና ምሽልን፣ ደህና አደረልን። በጣም እንወዳለን። አመሰግናለሁ። ምስጋና የላቀ ነው። አመሰግናለሁ። ተሰናበቱ ሳይሆን ያልኩት እኔ ሌሎች ሰዎች እንዲገቡ ያወሩ ሰዎች ካሉ ወደ ታች እንትን ይበሉ ነው ያልኩት፣ መሰናበት አይደለም። እና ሳራ ሰላም ብያለሁ። ሳራ ሰላም ብያለሁ። የአማራ ጉዳይ ምናምን ሳራ ሰላም አለይኩም። እንዴት ነሽ ሳራ? ሰላም ወራህመቱላሂ ወበረካቱ። የአማራ እኔ ፋኖ ብሎ በዚህ ዘመን እኔ ወጣት ግን እኔ በጣም እኮ ነው የሚያሳዝነኝ። ትውልድ እኮ በጣም የሚያሳዝን ደረጃ ላይ ነው ያለው። ፋኖ ምንድን ነው የሚለው? አያም ፋኖ ብሎ ወጣት ነው ደግሞ። ወጣት እኮ እኔ ብልጽግና ነኝ ማለት የለበትም። ቲዲኤፍ ነኝ ምንድነው ኦነግ ነኝ ፋኖ ነኝ ማለት የለበትም። ወጣቱ ራሳችሁን አትሸውዱ። ሳራ ሰላም ብያለሁ። አንተን ቆይ ወደ አንተ እመጣለሁ። ሰላም በርብላ እንዴት ነሽ? ደህና እግዚአብሔር ይመስገን። ሰላም ነው አለ። ማውራት አይመችም። ነጠላ ለብሰሽ አይመችሽም? አሳረብሻለሁ። ጥያቄ ጠይቅን። ነጠላ ነጠላዋን እኮ ነጠላ ለብሰሽ ነው ሳራ ብለሽ ደግሞ የአሸባሪዎች እነዚህ ጽዮናውያን የሚባሉ የሚጠቀሙት ባንዲራ ነው የተጠቀምሽውና ይሄ ባንዲራ ደግሞ ትርጉሙ በጣም ከባድ ነው። አውቀሽ ነው? አይሁድ ነሽ ወይስ ክርስቲያን ነሽ? አይኔ ክርስቲያን ነኝ። እሺ ቀይረዋለሁ። እኔ ተማሪ ነኝ። ጓደኛዬ ስታደርግልኝ ነው የመጣሁት። ባቢ አንዴ ግን ይቅርታ ሰላም ብያለኝ። ሳራ ከወገኖቿም ተባራ ያው ወደኛም መቀላቀል እየፈለገች ልማር ያለች ልጅ ናት። ከወገኖቿ ያው ቀይ ተሰጥቷታል። ለምን ጠየቅሽ ተብላ እስኪ አንዳንድ ነገር ሄድ በልባት። አልሄድባት መብቷ ነው። የፈለገችውን ቦታ ላይ መርጣ ቁጭ የምትል እሷ ነች። ግን ማውራት አይመቸኝም ስላለች እያለች ስለሆነ በነገራችን ላይ ኢትዮጵያ ኦርቶዶክሳውያን ወይም ክርስቲያኖች የሚባሉ ሰዎች አይሁዳውያን ዓላማቸው ምን እንደሆነ በትክክል ያልተረዱ ሰዎች፣ ሃይማኖታቸውንም በትክክል ያልተረዱ ሰዎች ናቸው። አሁን ለምሳሌ በስላሴ የሚያምኑ ሰዎች የስላሴ አንዱ አካል ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ በዝሙት የተወለደ ሰው ነው ብለው የሚያምኑ ጽዮናውያን ነን የሚሉ ሰዎች ናቸው። በነገራችን ላይ እነዚህ አይሁድ የሚባሉ በእስራኤል ምድር ላይ ያሉ ሰዎች ኢየሱስ ክርስቶስ የሚባል በዝሙት የተወለደ ሰው ገለን ቀብረነዋል፣ ከተቀበረበት ደግሞ ወስደን የሆነ ቦታ ላይ አስቀምጠን እንትን አድርገነዋል፣ ክርስቲያኖችን ሸውደናቸዋል። ስለዚህ ከተቀበረበት አንስተን የሆነ ቦታ ላይ ወስደን ቀብረነው ኦርቶዶክስ ክርስቲያን የሚባሉ ሰዎች ግን ተነሳ ብለው ራሳቸውን የሚሸውዱ የዘመናችን ጀዝባ ናቸው ብለው የሚያምኑ ሰዎች ናቸው። ይሄ የኢትዮጵያ ክርስቲያን እያወቀም ይሁን አያቅም ይሁን አላቅም መቀበል አይፈልግም።
አይሁድ ግን እንደዚህ ብለው ነው የሚያምኑት። ባንዲራው ደግሞ ምንድነው? ባንዲራው የግብጽ የሚባለው ኢትዮጵያ ግማሽ ወደ አረቦች ምድር ምናምን ቆራርጠው እንትን የሚሉበት ምልክት ነው። በነገራችን ላይ ታላቋ እስራኤል ለመፍጠር የሚያልሙ የሚያብለበሉበት ባንዲራ ነው። ታላቋ እስራኤል ማለት ደግሞ የብዙ ሀገራትን ጥፋትና መጥፋትን ተመኝታ እንትን አድርገው ታላቋ እስራኤል መፍጠር የሚፈልጉ ህዝቦች ናቸው። በነገራችን ላይ እስራኤላውያን አንድ ነገር ልንገራቸው፣ በምድራችን የተረገመ ህዝብ እስራኤላዊ ነው። በጣም የተረገሙ ህዝቦች፣ በጣም ጨፍጫፊና ገዳይ የሆኑ ህዝቦች ናቸው እስራኤላውያን። ገብቷቸዋል? ሰው ሆኖ እስራኤላውያንን ሊደግፍ አይችልም። በጣም ገዳይ ናቸው። በመግደል ነው የሚታወቁት፣ በመረሸን ነው የሚያምኑት። ለዛ ነው በነገራችን ላይ ኢየሱስ ክርስቶስን ገደል ነው ብለው የሚያምኑ ሰዎች ከዚህ የተነሳ ነው። ገዳይ ናቸው፣ በጣም ባለጌ ናቸው። በብልግና ነው የሚታወቁት፣ በስድብ በመግደል ነው የሚታወቁት። ስለዚህ እነሱን ጠንቅቃችሁ ማወቅ መቻል አለባቸው። እምነታቸው ሌላ ነው፣ ሃይማኖታቸው ሌላ ነው። ለኢየሱስ ክርስቶስም ለድንግል ማርያምም ክብር የላቸው። በጣም የዘቀጡና የወረዱ የተዋረዱ ሰዎች ናቸውና እንደዛ እንደሆነ እንድትረዱ ነው። ሳራ ግን ጥያቄሽ ምንድን ነው? በክርስትና ነው ጥያቄሽ? እየጠየኩኝ ነበረ። በሙስሊሙም እየተመለሰልኝ ነው፣ እየተከታተልኩኝ ነው ብዙ ነገር። ግን በኦርቶዶክስ የጠየቁት ጥያቄ አልተመለሰልኝም። ጠይቄ ነበረ። የኛው አካውንት አዲስ ነው። ገብቼ ስጠይቅ ወዲያውኑ ነው አካውንቴን ያዘጉብኝና አካውንቴን በቃ ያፍናሉ። ገባህ አይደለ? ያው በእኛ እምነት ብዙ መጠየቅ እንደ ኃጢአት ነው የሚታየው። አችልም ፍሪደም ኑሮክ መጠየቅ አችልም። በቃ ያው ጥያቄ የፈጠረብህን ነገር እኔ ጥያቄ ነው የጠየቁት፣ ስላልገባኝ ጠየቅኩኝ እና ለዚህ ነበር አልመለሱልኝም ጥያቄን። አሁንም እየጠየቅኩኝ ነው። ጥያቄሽ ምንድነው? ለነሱ ያቀረብሽው ጥያቄሽ ምንድነው? እኔ ለነሱ ያቀረብኩት በስላሴ ዙሪያ ነው። ማለት እኔ ማለት የገጠር ልጅ ነኝ። ብዙም እኛ አካባቢ ላይ ስላሴ አይሰበክም። እኛ አንድ እግዚአብሔር እንዳለ ነው አምነን የምንገዛው። አንድ እግዚአብሔር የማይዳሰስ የማይታይ አለ ከላይ ብለን ነው የምናምነው። ግን ያው ወደ ስደት ከመጣው በኋላ አንዳንድ ነገሮችን በማንበብ ብዙ ሚዲያዎችንም በመከታተል አንዳንድ ነገሮችን ሳይ ጥያቄ ፈጠረብኝ እና ጠየቅኩኝ። ጥያቄው ግን አልተመለሰልኝም። በነገርሽ ላይ የገጠር ልጅ ነኝ ብለሽ ስታወሪ፣ በነገርሽ ላይ ሃይማኖት የሚታወቀው ከከተማ ልጅ በላይ የገጠር ልጆች ናቸው ሃይማኖትን የሚያውቁት። እኔ ግን የተረዳሁት ነገር ምንድነው፣ የገጠር ልጅ ሃይማኖትን ስለተማረ ሳይሆን ስላሴን የማይሰበከው፣ ግን የገጠር ልጅ ሃይማኖተኛ ነው። ሃይማኖቱን በደንብ ያከብራል፣ ይወዳል። ግን በዛ ልክ ደግሞ ምንድነው በደንብ ያልተማረ ከሆነ ይሄ አንቺ ያልሽውን ነገር እቀበለዋለሁ። ምናልባት ትክክል ነሽ። አሁን በደንብ ያልተማሩ ከሆኑ ገብቶሻል። ይሄ ስላሴ የሚባለው ነገር ሚስጥረ ስላሴ አማደ ሚስጥራት የሚባለው በአጠቃላይ አያውቅም። ልክ ነች። ብዙ ሰዎችን አውቃለሁ እኔ በነገርሽ ላይና ጠለቅ ብለው ካልተማሩ አያውቁትም። አንቺ የገጠር ልጅ ስለሆንሽ ብቻ ሳይሆን ያ ነገር የማታውቂው ደግሞ ስላልተማርሽ ነው። ብትማሪም ራሱ የምታውቂው ነገር የለም። አሁን ለምሳሌ ክርስትና መሰረታዊ ነገሩ ምንድን ነው ተብለው ሲባል አማደ ሚስጥራት የሚባሉ ነገር አሉ። እነሱ ደግሞ ሚስጥር ናቸው። ሚስጥረ ስጋ፣ ሚስጥረ ቁርባን፣ ሚስጥረ ስላሴ፣ ሚስጥረ ምናምን እየተባለ አማድ የሚባሉ መሰረታዊ ነገር የሚባሉ ነገራቶች ገብቶሻል፣ ሚስጥር ናቸው። ጠይቂ እንኳን ራሱ የሚነገርሽ ነገር ውስጥሽን የሚያረካ አይደለም። ለአንቺ መልስ ሊሆን የሚችል ነገር አይደለም። የሚነገርሽም እንኳን ትልቅ ቦታ ላይ መድረስ አለብሽ። ትልቅ ቦታ ላይ ከደረስሽ በኋላ ደግሞ ስላሴ ምንድነው፣ ሚስጥረ ስላሴ ምንድነው የምትረጂበት ትምህርት ሳይሆን የሚነገርሽ ሌሎች ሰዎችን አእምሮ የምትሻውጅበት የመመለስ ጥበብ ነው የሚነገርሽ። ገብቶሻል? ያ ነገር ደግሞ ሚስጥር ነው። ምን መጨረሻው ሚስጥር ነው። ገብቶሻል? አሁን ሚስጥረ ስላሴ አለ።
ትልቅ ቦታ ላይ ከደረስሽው በኋላ የሚነገርሽ ምንድነው? ስላሴ መረዳት ሳይሆን የሚያስተምሩሽ ያ ስላሴ ለሰዎች የምታስረጅበትን ጥበብ ነው የሚነግሩሽ። ገብቶሻል? መጨረሻው ምንድነው? ሚስጥር ነው። በቃ ስለ ሚስጥረ ስላሴ በምታጠኝበት ጊዜ ሚስጥረ ስላሴ ትርጉሙና ጥልቀቱ የሚነገረው በቤተ ክርስቲያን በጣም ለታመኑ ሰዎች ናቸው። ገብቶሻል? በጣም ለታመኑና የሚያገለግሉ ሰዎች ከሆነ ለነሱ ይነገራቸዋል። የሚነገራቸው ነገር ደግሞ ሰዎች እንዴት አድርገው ማስረዳት ይችላሉ ተብለው ጥበብ ይሰጣቸዋል እንጂ ስላሴ የሚረዳው አንድም ሰው የለም። ገብቶሻል? ስላሴ ሰው አይረዳው። ስላሴ በቃ ምን ልበልሽ፣ መረዳት ስለማይቻል አይደለም። መረዳት ሰው ሊረዳው አይችልም ከተባለማ ትልቅ ነገር ነው ማለት ነው። ትልቅ ነገር ስለሆነ አይደለም። አሁን ባለፈው ሰምተሽ ከሆነ ለምሳሌ እግዚአብሔር አምላክ እላዩ ላይ ይጸዳዳ ነበር የሚለውን ስብከት ሰምተሽዋል? ሰምተሽዋል ሳራ? ሰምቻለሁ። አይምሮሽን ይቀበለዋል? ሰውን የስላሴ እንትን እኮ ነው። የስላሴ አንዱ አካል ነው። እላዩ ላይ ይጸዳዳ ነበረ። ድንግል ማርያም ኢየሱስን የስላሴ አንዱ አካል የሆነ ኢየሱስ ክርስቶስ ስጋ የለበሰው እግዚአብሔር ባትንከባከቡ ባታሳድገው ይሞትብን ነበር ብሎ ሲሰብክ የነበረ ሰው ሰምተሽዋል አይደል? ሰምቻለሁ። አሁን ይህን ስብከት ትቀበይዋለሽ? ይህን ስብከት በፍጹም አልቀበለውም። ይሄ ነው ስላሴ። ስላሴ ማለት ይሄ ነው። ገብቶሻል? እኛ ጥያቄ ስንጠይቅ ገብቶሻል? የምንጠይቅበት ሰዓት ነበረ። ጥያቄ ስንጠይቅ እኔ የስላሴ አንዱ አካል ነኝ ወይ ብለን ስንጠይቅ ምን አይነት ሰይጣን ነው ምናምን ብለው እንትን ይሉን ነበረ። እንዴ እኔ የስላሴ አንዱ አካል ነኝ። ኢየሱስ ክርስቶስ እግዚአብሔር ራሱ ስጋ ለብሶ ሰው ከሆነ ስላሴ በአንድ እንትኑ ሰው ነው፣ እኔ ደግሞ ሰው ነኝ። ስለዚህ የስላሴ አንዱ አካል ነኝ፣ ሰው ነኛ። እንደዛ ብለን ስንላቸው በጣም ይናደዱ ነበረ። ትክክለኛ ነገር ግን እንደዛ ነው። አሁን ባለ ሌላ ጥያቄሽስ ምንድን ነው ሳራ? ሌላ ጥያቄሽ ምን? ስላሴ ታዩ ስላሴ ተረት ተረት ነው እህቴ። ስላሴ መደንቆር ካልፈለግሽ ወደ ስላሴ መመለስ የለብሽም። ሰማይና ምድርን የፈጠረው አምላክ መጽሐፍ ቅዱስን ካነበብሽው ምድር ስዘረጋ ሰማይን ስፈጥር ሳጸና ከኔ ጋር ማን ነበር እያለ ነው እግዚአብሔር ቻሌንጅ የሚያደርገው። ከኔ ጋር ማን ነበር ይላል። እኔ ብቻዬን ነበርኩ ይላል። ገብቶሻል? መጽሐፍ ቅዱስ ውስጥ ሰማይን ስፈጥር ምድርን ስፈጥር እኔ ጋር ማን ነበር? ብቻዬን ነበርኩ እያለ እያወራ ስላሴ ነበረ ፈጣሪ ምናምን እንደዛ የሚባል ነገር የለም። በቃ ፈጣሪ አንድ ነው። ላይ አባቴ እያለ ነው ኢየሱስ ክርስቶስ የሚጠራውም አባቴ እያለ ነው የሚያመለክተውም። ብዙ ቦታ ላይ አባቴ እያለ ነው እንጂ እኔ እያለ አይደለም። እና የሚያስተምረውም ብዙ ቦታ ላይ እኔ ያለበት ቦታ የለም። እኔ ማድረግ እችላለሁ፣ እኔን ለምኑኝ፣ እኔን ጠይቁኝ የሚልበት ቦታ የለም። ወደ አብ ነው የሚያዘነብለው። ሁሉም ነገሩ አብ ነው እና የሚለው እና ሁለተኛ ይሄ ነው ጥያቄ የሆነብኝ በጣም በቃ ወደ ራሱ ምንም የሚወስደው ነገር የለም። ወደ አብ ነው የሚወስደው እና የኢየሱስ ክርስቶስ አምላክነቱ ነው እንትን የሆነብሽ መቀበል ያቃተሽ የከበደሽ? አዎ ማለት አጠቃላይ በቃ አጠቃላይ መቀበል አልቻልኩም። እሱም ስላሴ ነው። በነገርሽ ላይ እሱም ስላሴ ውስጥ ያለ ነገር ነው። እንደምታውቂው አሁን ለምሳሌ ስላሴ የሚባለው ነገር የተፈጠረው አንብበሽ ከሆነ የኒቅያ ጉባኤ ላይ ነው የተፈጠረው ስላሴ። ኢየሱስ ክርስቶስ በድምፅ ብልጫ ሰዎች ቁጭ ብለው ብዙ አባቶች የሃይማኖት አባቶች ተሰብስበው አምላክ አድርገው ያጸደቁት የኒቅያ ጉባኤ ላይ ነው። ተሰበሰቡና አሪዮስ የሚባል ሰው ነበረ። ኢየሱስ ክርስቶስ በቃ ፍጡር ነው ብሎ ሲያስተምር ስለነበረ እሱን አውግዘው እንደውም ገለውታል። መጨረሻ ላይ ገለውታል። ተገለዋል። እሱ ሰውዬ ማለት በጣም ኃይለኛ አስተማሪ ነበረ፣ አሪዮስ ማለት ነው። አሁን አሪዮስ በሰይጣን ተመስሎ የሰው ልጅ ክፋትን ሲያደርግ አንተ አሪዮስ እየተባለ እንትን ይደረጋል። አሪዮስ እኔ አሁን አሪዮስ ብባል ትልቅ እንትን ነው፣ ትልቅ ማዕረግ ነው። በጣም አዋቂ ሰው ነውና ገብቶሻል። ለነገሩ ደደብ ነው። አምላካዊ ምንድን ነው ፍጡር ነው ምናምን ብሎ ነው ሲያስተምር የነበረው። ከነጭራሹ ላይልም ይችላል ከነጭራሹ ወይ ኢየሱስ ፍጡር ነው ስለዚህ በዚህ ልክ መጀዘብ የለብንም ብሎ ማለት ነበረበት ብዬ ነው እማምነው። ግን እንደዛም ብሎ ሊሆን ይችላል ብዬም አንዳንዴ እንትን አደርጋለሁ። ገብቶሻል። ስለዚህ የኢየሱስ ክርስቶስ አምላክነት የጸደቀው በጉባኤ ነው። ሰዎች ተሰበሰቡና ቁጭ ብለው ኢየሱስ ክርስቶስ በስልጣን በአምላክነት በኃይልም በብቃትም በመፍጠርም ከአብ እኩል ነው ብለው
ያጸደቁት አባቶች ናቸው። የኒቅያ ጉባኤ ውሳኔዎቹ ምንድናቸው ብለሽ ጎግል ካደረግሽ ሁላ ታገኘዋለሽ። ወይም ጠይቂያቸው፣ እነ ኢምራን እነ ሳላ እነ ኢብሮ ምናምን ጠይቂያቸው፣ ቁጭ አድርገው ያሳዩሻል። እነሱ ስለማይፈሩት ማለት ነው እንጂ ይሄ እነ ምህረተአብ እነ አክሊል እነ ወይ ምናምን ብትጠይቂያቸው ደፍረው እንትን አይሉት። ገብቶሻል? አይነግሩሽምና በድምጽ ብልጭ አምላክ የሆነ ሰው ነው። ቢሆንም ግን የስላሴ ጉዳይ ስለሆነ ሌላ ጥያቄ ግን አልተፈጠረብሽም ከዚህ ውጭ ከስላሴ ውጭ ሌላ ጥያቄ የተፈጠረብሽ ሌላ ጥያቄ? እኔ ብዙ ነው ጥያቄ ማለት ያው አንድ ሰው ብዙ ጥያቄዎች ሳያስተናግድ በራሱ መቼም ከእምነቱ የሚወጣ የለም ማለት የኖርክበት ብዙ ነገር እንትን ያልክበት ጥያቄ ውስጥ ሲገባብህ ነውና እውነትን ለመፈለግ የምትሄደው ብዙ ነገሮች አሉ። እኔ መጽሐፍ መበረዙ ራሱ መጽሐፍ ቅዱስ መበረዙ ራሱ ለእኔ አንድ ጥያቄ ነው። ምክንያቱም ምን ዋስትና አለ? ማንም እንደፈለገ እየቀነሰ ማን ናቸው እነዛ የሚቀንሱት? ፍጡራን እኮ ናቸው አይደለም? ምንም እንትን የፈለገ አባቶችም ሊቃውንቶችም ቢሆኑም ምን እንደሚጨምሩ ምን ይታወቃል? ተበረዟል መጽሐፍ ቅዱስና ያው እንደሚታወቀው በተፈለገ ጊዜ የተለያዩ መጽሐፎች ይወገዳሉ፣ የነበሩ መጽሐፍቶች ይወገዳሉ ምናምን። ይሄ ነገር ራሱ ጥያቄ ነው። ወደ እስልምና ደግሞ አይበረዝም። በቃ ያልተበረዘ ከስንት ዓመታት በፊት ያለ ነውና በቃ ይሄ ነገር እንግዲህ እኛ የምንመራው በመጽሐፍ ቅዱስ ነው አይደለም? መጽሐፍ ቅዱስ ከተበረዘ ምን ዋስትና አለን ነው የኔ ጥያቄ። በቃ ምን ዋስትና አለ? በሰዎች ነው ኦልሬዲ የምንረዳው የምንመራው ማለት ነው። መጽሐፍ ቅዱስ ከተበረዘ እኮ ብዙ ነገር አለ። ብቻ ኢየሱስ ክርስቶስ ሲናገር እንደምታውቂው የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም ይላል። ሲናገር የነበረው ስብከት ላይ ኢየሱስ ሲሰብካቸው የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም ማለት አይደል? እንደዛ ብሎ ነው ሲያስተምር የነበረው ኢየሱስ ሲያስተምር። አብ ነው የሚለው እኮ። ሲቀጥል ደግሞ የሰጠኸኝ ቃል ሰጥቻቸዋለሁ እነሱም ተቀበሉት፣ አንተ ወደ እነዚህ እንደላከኝ እነዚህ ወደ ዓለም ላኳቸው ብለው ያላቸው ሰዎች እነማን ነው የላከው ብለሽ ብትጠይቂያቸው ገብቶሻል? የሚመልስልሽ ሰው የለም። እሱ ብቻ ሳይሆን አሁን ለምሳሌ የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት የተባለውን እግዚአብሔር አብ ለኢየሱስ ክርስቶስ የሰጠውን ቃል ኢየሱስ ደግሞ አሳልፎ እኔም ሰጠኋቸው ያለውን ቃል ምንድን ነው? የትኛው ቃል ነው ብለሽ ብትጠይቂያቸው አንድም ሰው አይመልሰውም። ገብቶሻል? አይመልሱትም። የትኛው ነው ከአብ ወደ ወልድ ተሰጥቶ ወልድ ደግሞ አሳልፎ የሰጣቸውን ቃል ምንድን ነው ይሄ ቃል ብለሽ ብትጠይቂያቸው የሚመልስልሽ ሰው የለም። መፈለግ ካለብን ያ ቃል ነው። የማርቆስ ምናምን የዮሐንስ ምናምን የሉቃስ ምናምን የሚባል ነገር የለም። ገብቶሻል? የእግዚአብሔር የራሱ ቃል የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት ብሎ ያለው ኢየሱስ ክርስቶስ ይሄ ቃል የቱ ጋር ነው ያለው? የትም ፈልገው የራሱ የእግዚአብሔር የምሰሙት ቃል የላከኝ የአብ እንጂ የኔ አይደለም ብሎ ኢየሱስ ክርስቶስ የሰበከውን እሱ ሲያስተምረው የነበረው ቃሉ የቱ ጋር ነው ያለው ብለሽ ብትያቸው የሚመልስልሽ ሰው የለም በነገርሽ ላይ። ስለዚህ መድከም የለብሽም። ማድረግ ያለብሽ ነገር ምን መሰለሽ ሳራ፣ እኔ ሰው እንደዚህ አይነት ሰዎች ሳገኝ ሚዲያው ሳክስ እና ፖለቲካ ስለሆነ እጠረጥራለሁ። ጨዋታ ካልሆነ ገብቶሻል? ጨዋታ ካልሆነ እውነትሽ ከሆነ ከዚህ በኋላ ብዙ ነገር ይደርስብሻል። ብዙ መገለል አለ፣ ብዙ መሰደብ አለ፣ ብዙ ማስፈራራት አለ። ገብቶሻል? እኔ ወንድ ስለሆንኩ ነው። ማንንም ሰው ሊደርስብኝ ስለማይችልም ነው። ሴት ልጅ ስለሆንሽ ገብቶሻል? ያለሽበትን ቦታ አላቅም የት እንዳለሽ፣ ምናልባት ጥሩ ቦታ ልትሆኚ ትቻለሽ። ግን ቢሆንም ግን መጠንቀቅ መቻል አለብሽ። አረመኔ ናቸው፣ አረመኔ ናቸው። መጠንከር አለብሽ፣ መጠንቀቅ አለብሽ። ለህይወትሽ ለቤተሰቦች መጠንቀቅ አለብሽ። ራስሽን መግለጽ የለብሽም። በጣም መጠንቀቅ አለብሽ። ገብቶሻል? ስለዚህ መጠየቅሽን ደግሞ ወደኋላ እንዳትመለሽ። እነዚህ ሰዎች አንቺ ላይ አሁን ብዙ ፖለቲካ ይሰራሉ። አንደኛ ነገር የምትጠይቂውን ጥያቄ ተመልሰው በፍቅር እንመልስልሽ ብለው ሲያሳድዱሽ እንዳልነበሩ
አንቺን ለመመለስ ጥያቄሽን እንደመለሱ አስመስለው ፖለቲካ ሊሰሩ ይሯሯጣሉ። እንደዛ ነው የሚያደርጉት። እንዳይጥ በውስጥ ጉድጓድ ለጉድጓድ መጥተው የኔ ፍቅር እንደዚህ እኮ አይደለም ምናምን ብለው ፍቅር ሰጥተው አክብረው ቤታቸውን እያስገቡ እንትን አድሚን እየሰጡ እንትን እያደረጉ ጥያቄሽን የሚመልሱ መስለው አይምሮሽን ለመበረዝ ይሰራሉ። እኔ ስለማውቃቸው ነው፣ አውቃቸዋለሁ። እንደዛ ነው የሚያደርጉት። አክብረው እየተሳደብሽ እንኳን የፈለግሽውን በይ ብለው ይሰጡሻል። እኔ እምሩ ጋር እና ኢምራን ጋር ነበርኩኝና ጥያቄ እየጠየቅኩኝ ነበረ ምናምን በቃ የሀገር ነው በውስጥ እንደገና ሼር ምናምን ነኝ ትናጋኔ እዚህ ጋር እኔ እውነትን ፍለጋ ነው እንጂ የመጣሁት እዚህ ጋር ፕሮፓጋንዳ ለመስራት ወይ ደግሞ ሌላ ነገር ለማድረግ አይደለም። ሲጀመር እኔ መጀመሪያ እነሱ ጋር ነበርኩ፣ ጥያቄ ጠየቅኩ፣ አልተመለሰልኝም፣ አካውንቴ ተዘጋ፣ አዘጉብኝ። ከዛ በቃ ቀጥታ ተውኳቸው እነሱን ከመጠየቅ። ሲጀመር አሁን የእነሱ ገስት ራሱ አልገባም፣ በፍጹም አልገባም። የፈለገ ጥያቄ መድረክ ተሰጥቶኛል እነ ኢምራን ጋር የፈለግሽ ነገር ነይና የእነሱንም ጠይቂ እኛንም ጠይቂም ብለውኛል። ቀደም ብሏቸው ገብተው ነበር እንመልስልሻለን ብለው እድል ተሰጥቷቸው፣ ግን አንዱንም አላስረዱኝም። አንዱንም ማለት ነው የጠየቅኳቸውን ጥያቄ ብጠይቅም ሙስሊም ጋር ሂጄ ቀስት ገብቼ ጠይቃለሁ እንጂ እነሱ ጋር አልገባም። ሲጀመር እነሱ ጋር ገባው ማለት የባሰ ነው ህይወት የሚያበላሹትና በውስጥ ራሱ በቃ የሚሉት የሚጽፉት ነገር የሚሳደቡት ነገር ምን የሚሉት በቃ ምንም እነሱ ሲጀመር እንደ ምንም ራሱ ለእምነታቸው ራሱ የሚጨነቁ አይመስለኝም። እነሱ በቃ ለእንትና እልህ ነው ገባክ? እውነትን ፍለጋ ሳይሆን እነሱ ጋር ያለው ምንድነው እልህ፣ በቃ እልህ መገባባት። እንደዚህ እንዴት ተሸነፍን፣ እንደዚህ እንዴት አቆጣ፣ እንደዚህ ነው የሚሉትና እኔ ከነሱ ምንም ንክኪ የለኝም። ጥያቄ ጠይቃለሁኝ ሊመልስልኝ የሚፈልግ ሰው እነ ኢምራን ጋር እገባለሁኝ። ባይዘው ብዙ ነው ይሄዳለሁኝ። ሼር ታደርግልኛለች ጓደኛዬ። በዚህ አጋጣሚ ጀሚላ በጣም ነው የማመሰግነው። ብዙ ቴሌግራምም አስገብታኛለች፣ ብዙ ግሩፖች የነ ኢምራን የነ ሳላን እንደገና ሼር ታደርግልኛለች። የወንድምሽ ግሩፕ ላይ ገብታ እዛ ላይ ሼር ስለምታደርግልኝ እኔ እሄዳለሁኝ። ገስጥ ስልክ ያስገቡኛል እና እማራለሁኝ። እየተማርኩኝም ነው። ትንሽ ነው የሚቀረኝ። ከተማርኩ በኋላ የጠየቁት ጥያቄ አለ። እሱን ካልመለሱልኝ እኔ ሻሃዳ ይዛለሁ ብዬ ነው ማስበው። ትንሽ ማንበብ እፈልጋለሁ። ያው ብዙ ማንባቢ ስላልሆንኩኝ ትንሽ አንብቤ ከዛ ወስናለሁ ብያለሁ። በነገራችን ላይ የአንቺ ጥያቄ ስለተመለሰ ሃይማኖት የሚቀየርበት ምንም እንትን የለም። ገብቶሻል? አንደኛ ነገር ምን አለ መሰለሽ፣ ምናልባት አንቺ ውስጥ የሚነሱ ጥያቄዎች ጥቂት ሊሆኑ ይችላሉ። ገብቶሻል? ምናልባት ብዙ ላትዳስሽ ትችላለሽ። መደረግ ያለበት ምንድነው? ሃይማኖቱ አንደኛ ነገር መሰረታዊ ነገሩ ምንድነው፣ መሰረቱ ምንድነው፣ ምንጩ ምንድነው ብለሽ ለማወቅ ነው መሞከር መቻል ያለብሽ። አሁን አንቺ የምታነሻቸው ጥያቄዎች ምንጫቸው አንቺ ነሽ። ገብቶሻል? አንቺ ተመለሰልሽ ማለት ደግሞ ምናልባት ክርስትና ውሸት አድርገው አይችልም። ክርስትና ውሸት ነው ሊባል አይችልም። የአንቺ ጥያቄ ስለተመለሰ ብቻ ወደ እስልምና ገብተሽ የምትገቢ ከሆነ ለእኔ ትክክል አይደለም። ምናልባት ነገ ያ ጥያቄ ደግሞ በሌላ አንግል ታይቶ ሌላ መልስ ቢሰጠው እንደዛ ነበር እንደ ነገሩ ብለሽ አንዳንድ ሰዎች እራሳቸው ላይ ፖለቲካ እንደሚሰሩት እንትን እንዳትውኝ ማለት ነው። ገብቶሻል? የህይወት እንትን እንዳትፈጠር አሁን ማድረግ ያለብሽ ክርስትና መሰረታዊ ነገሩና ምንጩ በደንብ አድርገሽ ማወቅ መቻል አለብሽ። ገብቶሻል? ሲቀጥል ደግሞ ምንድነው ወሳኙና አስፈላጊው ነገር ምንድነው? የአምላክ ማንነት የሚባል ነገር አለ። ገብቶሻል? የአምላክ ማንነት ምንነቱና ማንነቱ የሚባል ነገር አለ። አምላክ እሱ ነው በደንብ አድርገሽ እንትን ማድረግ ያለብሽ። ይሄ ስላሴ የሚባለው ነገር ጣዩ የለም፣ የሰዎች ፍልስፍና ነው። ሰዎች ደፋሩና ባለጌው የሰው ልጅ ገብቶሻል? በድፍረት ፈጣሪውን የፈጠረ ትውልድ የነዚህ ሰዎች ፍልስፍና ነው ስላሴ ማለት። ገብቶሻል? የነዚህ ሰዎች ፍልስፍና ነው፣ የደደቦችና የደፋሮች ፍልስፍና ነው ስላሴ ማለት። አምላካቸውን በራሳቸው ምስልና ቅርጽ በራሳቸው ቁመት እንትን አድርገው ልክ የፈጠሩበት እንትን ነው ፍልስፍና ነው ስላሴ ማለት። እሱን ተይውና አንደኛ ነገር የአምላክ ምንነትና ማንነቱ በደንብ አድርገሽ
ማጥናት መቻል አለብሽ። ሲቀጥል ደግሞ አንቺ ውስጥ የምታነሻቸው ጥያቄዎች ስለተመለሱ ብቻ ሳይሆን መስለም ያለብሽ ክርስትና ምንጩ በትክክል መረዳት መቻል አለብሽ። መሰረታዊ ነገሩ ምንድነው? ከየት ነው የመጣው? መቼ ነው የተጀመረው? ትምህርቱ ምንድነው? ህግጋቱ ምንድነው ብለሽ በደንብ አድርገሽ እንዲያስተምሩሽና እንዲፈተፍቱልሽ ገብቶሻል? እንትን ማድረግ ማጥናት መቻል አለብሽ። መቸኮል እንትን የለውም። ገብቶሻል? ይሄ ለሆይ ሆይታ እንትን ማለት የለበትም፣ መቸኮል የለበትም ሰው ብዬ ነው ማምነው። አመሰግናለሁ። እኔም ለዛ እኮ ነው ሰከን ያልኩት። እኔ በነገራችን ላይ እኔ ስደት ከመጣው ሲጀመር እከታተላለኝ። ይሄ አካውንት አዲስ ነው፣ 4 ቀን 5 ቀን ምናምን ነው ያወጣው። ሲጀመር ደግሞ በቃ እንደዚህ ዘልቄ ራሱ የገባውበት 2 ቀን ነው፣ ትላንት ነው። በቃ በደንብ እንደዚህ ገስት ገብቼ ማውራት የጀመርኩት በጣም ኦቨር ሲሆንብኝ ማንን ልጠይቅ? በቃ ምንም ማንንም መጠየቅ እንትን አልኩኝ። ታውቃለህ ሲጀመር እነሱ ስለሌላ ሌላ ነገር ነው እንጂ እንደዚህ ፎከስ አድርገው እንደዚህ ተማሪ እንደዚህ አድርገው ጥቅም ከሌለው ምንም ነገር እንትን አይረዱህም እነሱ ማለት ነው። ጥቅም ያለው ነገር ነው እንትን የሚሉትና ስጠይቃቸው ምንም ነገር ኧረ አንቺ ዝም በይ እንደዚህ አይነት ነገር እንዴት ይጠየቃል? አንቺ ያምሻል እንዴ? እንግዲህ ገስት እንገባለን፣ በረዥም ሰዓት መዝሙር እናዳምጣለን፣ እንወያያለን። ግን ጥያቄ የሆነ ጥያቄ ሲፈጥርብኝ ያንን ስጠይቅ እንዴት ይሄ ጥያቄ አእምሮሽ ላይ መጣ? እንግዲህ የሰው ልጅ ነኝ፣ ጥያቄ ይኖረኛል። ለምን ትጠይቂያለሽ? እንዴት እንደዚህ ትጠይቂያለሽ? ልታስደፍሪን ነው? እንደዚህ ልትይ ነው? በዛ ላይ ሚዲያ ላይ እንደዚህ በቃ ወደዚህ አድርገና ገደል ነው ጭራሽ። በቃ በዚህ ሳምንት ነው ገብቼ ገስት ምንም ሳልፈራ ጠየቅኩኝ። ለካ እነሱ የሚፈሩት የሚዲያውን ሰው ነው። ምን ይለኛል እነሱ ምን ይሉኛል? ከሙስሊሞች ጋር ነው እነሱ በቃ አሁን በአሁኑ ሰዓት እንትናቸው እንጂ ስለኛ ጥያቄ ምንም ነገር አይመለከታቸውም። ውሸት ማድረግ እኔ ፎይም በጣም ነው የምከታተለው። በነገራችን ላይ በጣም ነው የምከታተለው። በቃ እሱ ሸውዶኛል እስካሁን ድረስ የእሱ ትምህርት። አሁን ወደ እስልምናው ብዙ ነገር ማንበብ ሲጀምር ብዙ ነገራቶችን ሳይ ከሱ ትምህርትና እስልምናው ላይ ያለው ነገር በፍጹም አይገናኝም። በፍጹም ማለት ነው። እኔ እንጃ ፈጣሪም አእምሮዬን ከፍት አድርጎልኝ ይሆን እኔ እንጃ። እኔ የምረዳበትና እሱ የሚረዳበት አንግል በጣም ይለያያል። በጣም እሱ በቃ የሆነ ነገርን ይሸውዳል። በጣም ነው የሚሸውደውና በብዛት ደግሞ ባለፈው ላይ ነውና የባለፈው ውይይት ላይ ሁላችንም እዛ ገብተን እያሽቃበጥን ነበረ። በቃ ይመጣል ፏችን ይመጣን ብለን ሳምንት ሙሉ ጎሮሯችን ደርቆ እያሽቃበጥን ግሩፕ ላይ። ግን ያን ቀን እኔ አሁን እሱ ያወራው ያን ቀን ለኔ መንገድ ነው የሆነኝ። መንገድ እኔ ያ ሰው ሆይ ሲል እኔ በጥሞና ነበረ እያዳመጥኩ የነበረውና ትልቅ ትምህርት አገኝበታለሁ፣ ጥያቄዎች ይመለሱበታል ብዬ የጠበቅኩት ቀን ነበረ። ግን ምንም ነገር አላገኘውም በዛን ቀን። አንደኛ ሁሱ እንዲያወራ አላረገውም። ጥያቄ ጠይቀዋል፣ እንዲያብራራ አልሰጠውም፣ አገደው። ለምን እሱ የሚጠይቀው ነገር ሲጀመር እንትን የሚያምታታ ጥያቄዎችን ነው ይዞ የመጣው። አውቆ ተዘጋጅቶበት የሚያምታታ ነገሮችን ነው አዘጋጅቶ የመጣው። እነሱ በነገራችን ላይ ግሩፕ አላቸው፣ ያዘጋጃሉ፣ ብዙ ነገሮችን ያዘጋጃሉ። ውሸቶችን ወሬዎችን እንደዚህ ቀጣጥፈው ነው ለኛ የሚያሰራጩን። ቴሌግራምም ላይ ይሁን ምንም ላይ ይሁን በእንትን ነው በጥንቃቄ ነው የሚሰራጭልን፣ በጣም በጥንቃቄ። እና ያን ቀን እማራለሁ ብዬ ነበረ። ግን ሁሱ ያን ቀን ትዕግስቱ ሁሉም ሰው አመስግኖታል። ችሎታ ነው ይሄ ትዕግስት ማለት ራሱ ችሎታል። እሱ ግን እንደ ህፃን አዳምጥ እንደዚህ የሚታላረግ ጋር ይቅርታ ጠይቅ ምናምን። እኔ አፈርኩኝ የምር ያን ቀን በቃ እኔ አፈርኩኝ። ሽምቅቅ ነው ያልኩ። ይቅርታ ጠይቅ እንደዚህ እንደ ህፃን በቃ ህፃን ታውቃለህ። እኔ በቃ ምን አክል እውቀት እንደሌለው ነው ያን ቀን እኔ የተረዳሁት፣ ምን አክል እውቀት እንደሌለው። በእድሜ እንግዲህ እሱ ነው የሚበልጠው፣ ግን እሱ ደግሞ ምን አክል በጥንቃቄ እንደሚያወራ እንግዲህ ለሰው ሪስፔክት ሰጥቶ ለሱ እንኳን ባይሆን ለሰው ሪስፔክት ሰጥቶ እየተሸማቀቀ ነበረ። ኢቭን ስለ ኢየሱስ ክርስቶስ ሲያወራ ራሱ እየተሸማቀቀ ነበር ያነበበው። ያ ነገር በደንብ እንትን ብሎኛል እኔና አልተገለጸም በሚለው የኛ መጽሐፍ ምን አክል እንደተበረዘ ምን አክል ደግሞ የፈለጉትን እየጨመሩ የማያስፈልገውን ሲያወጡ። አሁን ሙስሊሙ ላይ
ለምሳሌ እንደዚህ ቦታ ላይ ቢበረዝ ያወጡታል፣ የማያስፈልገውን ነገር ያወጡታል። ግን መጽሐፉ ላይ እንደዚህ ብሎ በትክክል ዲቴል ያልተወራን ነገር በእስልምና ማውራት እንደማይቻል በደንብ ነው የተረዳውበት። በቃ ሪል ግልጽ ነገር ነው የተቀመጠው። በግልጽ የተቀመጠውን እንደተቀመጠ እንደሚነበብና ያልተቀመጠውን ደግሞ አልተቀመጠም ብሎ እንደሚቀበል ሀቅ በሀቅ ነገር እንደ ትምህርቱ እንደሆነ ነው የተረዳውበትና እንድመርምርም ያደረገኝ ከዛ በኋላ ነው። አልተገለጸም የሚለው አሁን በእነሱ ቤት ሙድ መያዣ ነው። ምን ማለት ነው ታዲያ? ለምሳሌ ለክብር ለኢየሱስ ክርስቶስ ክብር ተብሎ ያልተጻፈን ነገር ተጨምሮበት ማንበብ ይቻላል እንዴ? እንዴት ይሄ ይሆናል? አሁን ለምሳሌ ብቻ አላቅም እንግዲህ ያኔ ለእሱ የሌለን ነገር ለክብር ብሎ ወይ ደግሞ ለዝና ብሎ አይጨመርበትም። መቼም ያለ ነገር ነው አለ፣ የሌለ ነገር አልተገለጸም ማለት እኮ ይሄ እኮ በቂ እኮ ነው በቃ። እና በጣም የሚገርም ነገር ነበረ። እኔ ከዛ በኋላ ነው በደንብ መጠየቅ የጀመርኩኝ። ግን ልክ ስጠይቅ ቀሰፉኝ፣ አባረሩኝ። በቃ ይሄ ነው። እናመሰግናለን። ትውልዱ መጠየቅ አለበት። ያው እነሱ እንደምታውቂው ወንጌልን ከማስተማር ይልቅ እነሱ ነቢዩ መሐመድ ሚስቶች አገባ፣ ነቢዩ መሐመድ እኮ የዘጠኝ እንትን አደረጉ ምናምን እያሉ ነው እንትን የሚያደርጉ ገብቶሻል። እኔ የውርደታቸው ውርደት እኮ የሆነ ሰዓት ላይ እኔ በጣም ያፈርኩበት እንደውም ከዓመት በፊት ነው መሰለኝ ካልተሳሳትኩ ሰዎች አዋረድን ብለው ነቢዩ መሐመድ እኮ እንትን ካሉ በኋላ ይታጠቡ ነበረ እና ምናምን ብለው ሙድ ይያዙ ነበረ። እና ሰው ለምን እንደኔ አልገማም ብለህ ትከራከራለህ እንዴ? ለምን ሰው እንደኔ አልሸተተም ብለህ እኮ አትከራከርም? ለምን ሰው እንደኔ እንትኑ ይዞ ለምን እየገማ እንትን እኮ አትልም እኮ። በጣም ከባድ እኮ እንደዚህ ነው እነሱ የሚያስተምሩት። ቅድም ራሱ ገብቶ አንዱ እሱ ቤት ገብቶ አንዱ ምን አለ? እኔ ባይዘዊ ስርዓታችሁ በጣም ነው የሚመቸኝ። ስርዓት፣ ስነ ምግባር፣ ሁሉም ነገር አንድ በአንድ ከሀ እስከ ፐ ድረስ በስርዓት አኗኗር የስርዓት አኗኗር ነው። እንግዲህ ይሄ እንደዚህ ተከተል፣ በግራ አትብላ፣ በቀኝ ብላ፣ በቀኝ እግር ጫማ አድርግ። ይሄ ለሰው ልጅ የሚያስፈልገውን ነገር ነው። ይሄ እያስተማረ ያለው የሰው ልጅ አኗኗር ሁኔታ ነው እያስተማረ ያለውና በቀኝ እግር ለምንድን ነው መጀመሪያ ጫማ የምታደርገው? ለምንድን ነው በቀኝ እጅ እንዲበላ የተደረገ? አይ እሱ ጥያቄ የጨረሰ ሰው የሚጠይቀው ጥያቄ ነው። አንቺ ግን አሁን ቂጣጣቢ የሚል ትውልድ አለ። ግን አሁን እኔም በጣም ገረመኝ። ንጽህና አለ ቂጣጣቢ ይባል ነበረ ድሮ። አሁን አለ ኖ የለም። ይሸማቀቃል። ቂጣጣቢ ብሎ ሰው በዚህ ዘመን ሊሳደብ እንዴ? የለም። ሁሉም ሰው ቂጡ ነጭ አድርጎ እየታጠበ ነው ሁሉም ሰው። አይልም እንደዚህ አይነት ነገር ቀርተዋል። አሁን እንዴ ገብተው እየጠየቁ ለምንድን ነው? አንዷ ቅድም እኮ ነው ላይፍ ገብታ ነይ ልንገርሽ፣ ይሰዳደባሉ በቴክስት። እሷ ላይፍ ገብታ ነይ ልንገርሽ፣ የአንቺ እምነት እኮ ነው አፍንጫሽን እንደዚህ ቆሻሻ እንደሆናችሁ ሙስሊሞች ቆሻሻ እንደሆናችሁ ስለሚታወቅ ስለሚያውቅ አምላካችሁ አፍንጫችሁን እጠቡት አላችሁ። ውዱ ስታደርጉ አፍንጫችሁን እጠቡ አላችሁ ትላለች። እና ንጽህና እኮ ነው በቃ ይሄ ማለት ንጽህናን ያስተማረን እምነት ከሆነ በቃ ከምንም በላይ ከዚህ በላይ የሚደነቅ እምነት የለም። ንጽህናን ያስተማረ እምነት ማለት ምን አክል እውነተኛ አንዴ ዌይቲንግ ልግባ በማላችሁ ያስታውቃል። አንዴ በማል ልግባ። ሰላም ሁላችሁ እንዴት ናችሁ? እንዴት ነሽ ብራዘር? አሎ አይ ከገባው ብዙ ሰዓት ስለቆየሁ ነው እና ኮመንት ላይ ቢኒ ለምን አወራ ምናምን ስላወራ እና አወራለሁ። አውሩና በደምብ ማውራት ፈልገህ ነው? አወራለሁ። ቆይ አንዴ እንትን እያልኩ ስለሆነ የሰላሳ እንትን ስራ ከያዝ ከኔ ልወጣ ነው። ከዚህ በላይ ብዙም አልቆየም። እሺ ችግር የለም እኮ ተንፍሳ። እንደውም ተንፍስ። እንደው አንተ ክርስቲያን ነህ?
ቢኒ ሙስሊም ብራዘር መግሪብ ሰዓት አዛን ነው ለዛ እና ልትሰግጂ ነው? እኔ እኮ ሊቀሰፈኝ ነው እንዴ ብዬ ፈርቼ ነበር። ኧረ እኔ ጥያቄ አዘጋጅቼ ምናምን እኮ ነው በቃ ምራቄ እንትን አደርግ ነበረ። ሁላችሁንም በጣም እወዳችኋለሁ፣ አከብራችኋለሁ። አጋጣሚ የጂም የምገባበት ሰዓቴን ሰውቼ ነው የገባሁት እንጂ ሰዓቴን በስነ ስርዓት እየተጠቀምኩ ነው። ዛሬ ማረፍ አለብኝ ብዬ ነው የገባሁት። ጊዜ ሲኖረን ደግሞ ከወራት በኋላ ገብተን ብዙ የምንፈተፍተው ነገር ይኖራል። ተስፋ እናደርጋለን። ከዛ በኋላ ያው ጠጅቱ ብሬም ከጉድጓድ ስር ቁጭ ብላ እንደምታዳምጥም እኔ እንትን አደርጋታለሁና እስከዛ አንዳንዴ ምናልባት በዚህ እንደዚህ ሰዓታችንን እየሰዋን ምናልባት ገብተን ብቅ ካልን አሪፍ ነው። እናንተም እንዳጠፉ እኔ አንዳንድ ቅመማ ቅመሞች በውስጥ መጣችሁ እንዴ ይህን ፍቅር እኔ እወድሃለሁ እኮ እኔ በፍቅር በአንተ ፍቅር ግን ምንድነው ከርሴ ይደርቀዋል ኮላሊቴ ሊፈነዳ ነው ምናምን ብላችሁ ብትጠይቁኝ እኔ ደስ ይለኛል። በነገራችን ላይ አይታችሁ እንደሆነ እኔ የማልመልስለት ሰው የለም። ወንድ ይሁን ሴት መልሳለሁ። ማንንም ሰው የጻፈልኝ ሰው መልሳለሁ። ስድብ ካልሆነ ማለት ነው ወይም ተራ ነገር ካልሆነ የሚያስጠላ እንትን ካልሆነ ዝም ብሎ የሚሰለች የሚለቅብህ ሰው አለና እሱ ከሆነ ዝም ብዬ ነው የማልፈው። እና ወንዶች በቃ ችግር የለውም በተገኛ እዚህ ጋር ይበቃናል። የኔና የወንዶች ጉዳይ እዚህ ጋር ይበቃል። የኔና የእናንተ ጉዳይ እዚህ ጋር ይበቃል። በቃ በስድስት ወር አንዴ ሰላም ከተባባልን በቂ ነው። ሴቶች ግን ከማህፀናቸው የወጣን ከማህፀናቸውንም ሌላ ፍሬ የምንቀበል ስለሆነ ገብቷችኋል። በቃ ያለነሱ መኖር አንችልም። ስለዚህ እኔ የምተነፍሰው በእነሱ ነው። የግድ የነሱ በየቀኑ የነሱ ድምፅ መስማት መቻል አለብኝ። አያስችለኝም። ስለዚህ ቅመማ ቅመሞች መታችሁ በውስጥ እንዴት ነህ ምናምን ብላችሁ ብትጠይቁኝ ደስ ይለኛል። በተለይ ስጠፋ መታችሁ በቃ እንደዛ ብላችሁ ብትጠይቁኝ እኔ ደስ ይለኛል። በቃ ደስ ነው የሚለኝ። ሙዴ ይቀየራል፣ ደስ ይለኛል። ከደበረኝ ደም ብሎ ይጠፋል። ስለዚህ ጠይቁኝ። ታዋሪ ነው እኔ አይ ጨርሻለሁ። የጀርመኗ እንዴት ነሽ? እንዴት ነሽ? አልሐምዱሊላህ። እሺ ሳራ ቅድም እያየሁሽ ነበርና ከነ ኢምራን ማለት ሁላችንም ያለፍንበት መንገድ ነው። በቃ እንዳንቺ ተወዛግበን ነው መጨረሻ ላይ ወደ እንትን ያልነው እና መጨረሻ ላይ ስትገቢ ወላሂ እርጋታ ታገኛለሽ። ማለት ብዙ ምክርም አያስፈልግሽም። ኦልሬዲ ገብቶሻል። አንቺ የሆነ ከኔ ህይወት ጋር የተመሳሰለ ነገር ነው የሆነብኝና ያንቺ ህይወት የገባሽ ስትመስኛለሽ። ብዙ ልግራልት ነው ይቅርታ። እና ብቻ አላህ ቀጥተኛውን መንገድ ይምራሽ። አጥኚ በተረፈ የዛንም እየሰማሽ ከምትወዛገቢ ደግሞ አንቺ በደንብ አጥኚ ማለት ነው። ከቻልሽ የሆነ መጽሐፍ አለ የት እንዳለሽ ባላቅም እኔ ከ7 ዓመት በፊት አንብቤዋለሁ። ያን መጽሐፍ የአህመድ ዲዳት አሁን ኢየሱስ ፈጣሪ ነው የሚል መጽሐፍ አለና ከቻልሽ አድሬስ ምናምን ማለት የት እንዳለሽ ንገሪኝና እልክልሻለሁ ማለት ነው። በየትኛውም ሀገር ሆኝ በፖስታ እልክልሻለሁ። እና ይሄን አምልሽ አላህ ቀጥተኛው መንገድ ይምራሽ። ቀጥተን ግብ ስለማንችላ እህት ካሊድ ይሰማሻል? አንቺ ነው። እኔ እቺ አረንጓዴዋ ነገር ሳይ ወንድም ካሊድ ነው ትዝ የሚለኝ እና እርዳታ ሰብሳቢ ነሽ፣ አሰባሳቢ ነሽ፣ ቅጠል ቀንታሽ ነሽ፣ ምንድን ነሽ? ኢንሻአላህ ሰዎችን ምረዳ ሆናለሁ ለወደፊት አላህ ካለው ለወደፊት ነው እና ሰዎች የሚረዱት በአረንጓዴዋ ነው። የእርዳታን በረከት የሚፈሰው በአረንጓዴዋ ነው።
እንደዛ ነገር በመጨረሻሽ ገድለ ከረሞ ማንበብ እንዳይሆን ብዬ እኮ ነው። አንዳንድ ሰዎች ገድለ ከረሞ ሲያነቡ እኔ የሚገርምሽ ነገር እኔ የሆነ ሰዓት ላይ የድርሳነ ዑራኤልን በጣም ተገርሜ እየሰማሁ ማለት ነው። ተደንቄ በጣም ገርሞ አንድ ሰው መጣና እና ላህላው ይላል እኮ ኢንተርቪው እያደረገው ነው እንድቅ ብሎ ማለት ነው። እና ላህላው የአባታችን ያው እርሶ ወሊ ናቸው፣ በቃ እንትን ናቸው እና እናታችን ነበሩ ያው ለስግደት የሚታጠቡትን ጎረፍ ሆኖ እንትናን ወሰደና የሆነ ብሎ ታሪኩን ተርኮ ምናምን እና ከማህፀናቸው ህፃኑ ወደ ሌላኛው ማህፀን ተሸጋገረ ብሎ ገድለ ከረሞ የሚባል አንብበውልሽ ማለት ነው። አሁን እነሱ ሰዎች ሲያነቡልሽ አረንጓዴዋን ለብሰው ነበርና እንደዚህ አይነት ነገር አለ እንዴ ምናምን አልኩ። ዋው አለኝ አንድ ሰው። እንዴት ሆኖ ምናምን ለዋለሁ። አይ እነዚህ እኮ በጣም ነው የሚቀኑት። ድርሳነ ዑራኤል ድርሳነ ምናምን ገድለ ምናምን የሚባለው የኦርቶዶክሳውያን ልክ እንደዛ እንትን ለማድረግ ነው። በቃ የሚፈበርኩት ነገር አለ አለኝ። ገብቶሻል? እና አረንጓዴዋ ሳይ ወይ ወንድም ካሊድ ነሽ ወይ ቅጠል ቀንጣሽ ነሽ ብዬ ነው እንደዛ እንዳይሆን ብዬ ነው። አይ በነገራችን ላይ ይሄ የድሮ የደረሶች እንትን ነው። አሁንም ያለ ነገር ነው ማለት ይሄ ፎጣ ከነቢያችንም ጀምሮ ያለ ፎጣ ነው ይባላል። አላቅም በታሪክ እኔ አላቅም በደንብ የአህባሾች ነውም ያለኝ አለ። አይ እኔ እሱ እንደዛ ላልኩም። እኔ እንደዛ ሳይሆን ገድለ ከረሞና እንትን ነው የማውቀው። ወንድም ካሊድና ገድለ ከረሞን ነው የማውቀው። ገብቶሻል? እሱን ነው እኔ የማውቀው። ገድለ ከረሞና ወንድም ካሊድ ነው የማውቀው። አዎ ግን እኔ እንደዚህ አይነት ነገር ልንገርሽ፣ የኦርቶዶክሳውያን ነጠላው አንድ በይ ልንገርሽ፣ የኢትዮጵያውያን አሁን ቅጠል ቀንጣሽ የሚባሉ ሙስሊሞች ናቸው የሚለብሱት አረንጓዴ እንትን አለ። ሁለት በይ የኢትዮጵያ ባንዲራ ቀይ፣ ቢጫ፣ አረንጓዴ የሚለብሱ ሰዎች የቀረኑ ናቸው። በነገርሽ ላይ በጣም አመለካከታቸው ኋላ የቀሩ ሰዎች ናቸውና እሱን ገልደም በማድረግ ክብራቸውን ከፍ የሚል የሚመስላቸው ሰው በቃ ፏ ብለ ዘመናዊ ሰው ሆነ ምናምን በቃ ጽድት ብለ ማለት ዋናው ነገር ጽዳት ነው። በቃ ፏ ብሎ ምናምን እንዴ በጣም እሳት በሆነ ፀሐይ እኮ እንደዚህ አይነት እንትን ተጎፍጉፎ የሚወጣልሽ ሰው እኮ አለ። እና ትንሽ በቃ መላቀቅ መቻል አለበት። የምሬን እኮ ነው። ከእህት አሁን አንቺ እህት ካሊድ ነሽ ሆነሻል። እህት ምንድነው አሁን የሴት እህት ካሊድ ነሽ ምንድነው ልትባይ አላውቅም። ብቻ እህት ካሊድ ሆነሻል ወይ ቅጠል ቀንጣሽ ገድለ ከረሞ ሆነሻል። ገብቶሻል? አይ እንደዛ እና ከእንደዚህ አይነት ቅጠሎች አትወሰድ ወደ ቅጠሎች አትወሰደኝ ወይ ባይሆን ወደ ሀላ ወሰደኝ። አይ ይሜ ብያለሁ። እሱም እኮ እንደዛ ነው። ተይው ግድ የለሽም። እሱም እንደዛ ነው። ይሜ ብያለሁ። ኧረ ስልኬን ረስቼ ነበር። በቃ በሉ እኔ ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም አብረን ስለቆየን በጣም ነው የማመሰግነው። ከልብ ነው የምወዳችሁ። እንዳልኳችሁ ቅመማ ቅመሞች፣ የእንትን ጭማሪዎች፣ የትርታችን ተቆጣጣሪዎች እና የሳምባችን እንትን አድራጊዎች በውስጥ ገብታችሁ ሰላምታችሁን እንትን አይለየኝ። ደህና ሁኑ። እናመሰግናለን። ዛሬ ኸይር ደህና ደሩ።